ሞተች ቤቲ ሞተች። እኛ ስንደርስም ኧረ ጉድ ኧረ ጉድ። እና የት ነው ቀብሩ የት ነው? ኧረ ቤቲ መከራ በስመ አብ። ዱዳዎች አይነ ስውሮቹ ሊያቋታል ቤቲ እስከ ፖዝ ዛሬ ለአንድ የጤና ተቋም 3 ሰዓት የፈጀ የፖስተር ዲዛይን ስራ ሰርቻለሁ። እነሱ ግን በስራዬ ብዙም ደስተኛ አልነበሩም። እስቲ እናንተ ስራውን እዩትና ከ10 ሬት አድርጉልኝ። አሁን ይሄ ምን ጎደለው? ጥንቅቅ ተደርጎ የተሰራ ስራ ነው። አንዳንዴም ልፋታችንን ተረዱን እንጂ። ዶክተር አሰፋ መካከለኛ ክሊኒክ ዶክተሩን ያወቃችሁ ሰዎች ለማንኛውም ሲኦል እንገናኝ። ሌሎቻችሁ እናንተን ስለማይመጥን ኮንተንት ውጡ እየወጣችሁ። ሄሎ ኤቭሪባዲ እንዴት ናችሁ? ቢኒያም ነኝ። ዛሬም ባበዱ ቪዲዮዎች ተመልሻለሁ። መስቀል ነው ዛሬ። እንኳን ለመስቀል በዓል በሰላም አደረሳችሁ። በዓሉ የሰላም የፍቅር የጥጋብ እንዲሁም ደግሞ ከቴሌ ብድር ነፃ የምትሆኑበት እንዲሆንላችሁ ከወዲሁ እመኛለሁ። ያልተበደረ ካለ እንደኔ እንኳን ደስ ያላችሁ፣ ይመቻችሁ። ሰብስክራይብ እያደረጋችሁ ፈታ ማለት ትችላላችሁ። ወደ ቪዲዮ እንደምን አደርኩ ወንድሜ? እግዚአብሔር ይመስገን። በነገራችን ላይ አንዳንዴ ለሰው አስረድታችሁ ጭራሽ አምነኛል ምናምን ብላችሁ የምታስቡት አጋጣሚዎች ተፈጥሮ ያውቁ ማለት በቃ ከዩኒቨርስ ውጭ ሆኑ ሊፈጠሩ ምናምን የማይችሉ ነገሮች አጋጥሟችሁ ያውቁ። በእንደዚህ አይነት ክስተት ነው የተፈጠሩት። አሁን አስበው ጓደኞቹ ጋር ሄዶ ቀብር ቦታ እኮ ዛሬ እያለቀስኩኝ አናገረኝ እኮ መንፈስ አናገረኝ ብሎ ሲቀደድ አስበው። የሚያምነው ይኖራል፣ የማያምነውም ይኖራል። ለሱ ግን እድሜ ልኩን እንደገረመው የሚኖር ታሪክ ነው ለሁለታቸው ማለት ነው። አለመግባባት የሚፈጥረው ነገር እኮ ከባድ ነው። እሱን እንትወውና ሰው ግን እንዴት ነው እንደዚህ ደፋር ይሆን? እንዴት ነው የደፈራችሁት? ማለት እኔ የምሬን በቀብር እንደዚህ በዙሪያው ሳልፍ ራሱ የልብ ምት የሚጨምር ልጅ እናንተ ጭራሽ ውስጥ ገብታችሁ ኮንተንት ትሰራላችሁ። ይሄ ትውልድ እኔ በቃ በአድዋ ላይ የተፋለሙትን ትውልዶች የሚያስንቅ ትውልድ እየተፈጠረ ነው ያለው። በድፍረት በወኔ እዚህ ምን ያደርጋል? የኔ ቤት ቼክ አድርጊ እስኪ። ጨረስኩት። ምን እያደረጋች ነው? ሴክሬተሪ ነኝ። ሰላም ነሽ መቅዲ? ማሪ ምነው እዚህ ጋር እንትና አለርጂክ እና አሞኝ። እስኪ ኬሩ ባለፈው ያልከኝ መንከባከቢያ የፊት አርጋልኝ ነው አርገሽልኝ። በጣም ሲያምነው እግሯን የጨመቁ ልክ እንትኑ ብጉሩ ሲፈነዳ ስለ እንደዚህ ጭምቅ እያደረኩ ነው። ደህና ነሽ? የት ነበርሽ? መጣሽ? ቡና ላፍላላችሁ አቢላችሁ ውስጥ ላይ ሴክሬታሪ የሚለው ቃል በነገራችን ላይ ሴክስ ታሪን ከሚለው እንደመጣ ታውቃላችሁ። እኔ አሁን እዚህ ጋር ብዙ ሲኢኦ ዳይሬክተሮችን እና ጸሐፊዎችን እንዳላጣላ ማናጀሮችን እና ጸሐፊዎችን አጣብሼ ባለትዳሮች እንዳላፋታ በዚሁ አጋጣሚ ሴክሬታሪ እና ሴክሲታሪ እንዴት ነው የገጠመው ግን? እንዴት ነው የመጣው? ዱዳው ጀለስ ጥሩምባ ሲነፋ ማን ሙቶ ነው ደግሞ ዛሬ ወንድሜ? ማን ሙቶ ነው ዛሬ? ማን ሙቶ ነው ዛሬ? ማን ነው? ሞተች ቤቲ ሞተች። እኛ ስንደርስም ኧረ ጉድ ኧረ ጉድ። እና የት ነው ቀብሩ የት ነው? ኧረ ቤቲ መከራ በስመ አብ። ዱዳዎች አይነ ስውሮቹ ሊያቋታል ቤቲ እስከ ፖዝ ቤቲዎች ግን ስም አስቀይራችሁ አልጨረሳችሁም እንዴ? እኔ መከራ ነው ያያችሁት። በስመ አብ
ይሄ ትውልድ አሁንም ድፍረቱ እንደቀጠለ ነው። እዚህ ጋር ወይኔ አባዬ ጫማ ልብስ ግዛልኝ እያልኩት እንዲሁ እንደቋጠር ይዞት ሄደ። ወይኔ አባዬ ወይኔ ኧረ አባዬ እንካን ግዛ በፈላው ልታስገርፈኝ ነው እዛም ገና እሺ ትለኝ ነው። እሺ በሰላም ረፍ አባዬ። የሆነማ የሆነ ያለፈን ነገርም አለ። የሆነ ያለፈን ክትባት ምናምንም አለ። የሆነ ያልተሰጠን ምናምን ክትባት ወይ ደግሞ ተጨምሮ የተሰጠን የሆነ ክትባት አለ። በቃ ፕሮሚስ ዩዛር እንዴት ነው ሰው ቀብር ቦታ እየሄደ እና የአስከሬን ሳጥን ውስጥ እየገባ እንዴት ነው ቪዲዮ መስራት የሚችለው? ሃው ለነገሩ ሞት አያስፈራም። አሁን ኑሮ ያስፈራው ትውልድ ሞት ምን ያስፈራዋል? ከሞት በላይ እኮ አሁን ኑሮ ነው ሆረር የሆነብን አይደለ እንዴ? ያራዳ ይመቻችሁ እንዴ! ምንም አያስፈራም። ሲጀመር ሞት አያስፈራም። አሁን መኖር ራሱ አያስፈራም እንኳን ሞት። ዛሬ ለአንድ የጤና ተቋም 3 ሰዓት የፈጀ የፖስተር ዲዛይን ስራ ሰርቻለሁ። እነሱ ግን በስራዬ ብዙም ደስተኛ አልነበሩም። እስቲ እናንተ ስራውን እዩትና ከ10 ሬት አድርጉልኝ። አሁን ይሄ ምን ጎደለው? ጥንቅቅ ተደርጎ የተሰራ ስራ ነው። አንዳንዴም ልፋታችንን ተረዱን እንጂ። ዶክተር አሰፋ መካከለኛ ክሊኒክ። ዶክተሩን ያወቃችሁ ሰዎች ለማንኛውም ሲኦል እንገናኝ። ሌሎቻችሁ እናንተን ስለማይመጥን ኮንተንት ውጡ እየወጣችሁ። ምንድን ነው የሚያሰፋው? እሺ አሁን እሺ የዶክተሩን ፎቶ ምናምን እንተውና ስለ ዲዛይኑ በኋላ እናወራለን። የሚያሰፋው ነገር ምንድን ነው? ስሜ መልካም ይባላል። እዚህ ምድር ላይ ይሄንን ስም እንደመያዝ በጣም ከባድ ነገር የለም። በዓል በደረሰ ቁጥር ስቅታ ሊገለኝ ይደርሳል። መልካም አውደ ዓመት። መልካም በዓል እቴትዬ። መልካም በዓል በልልኝ እንግዲህ ቤተሰቦች። መልካም አንተ መልካም በዓል መልካም ይሁንልህ። መልካም ጨረሷት በቃ። ወይኔ መልካም ማለት አንድ ምን አሁን እኛ በዓል የምናከብረው እኮ በአመት ብዙ ጊዜ ነው። መልካም በዓል የምንባባሉ የትኛው በዓል ላይ ነው የሞትሽው? አሁን ከ10 ምናምን ከ20 ምናምን አመት በኋላ እነ ቤቲ ራሱ አሉ አይደል? እንደነ ቤቲ የሚጠራ ስም አለ አሁን ላይ። አሁን እንደ ቤቲ በየደቂቃው የሚነሳ የሚጠራ ስም አለ። ቤቲ even ቤቲ is still alive, so it's not a big deal መልካም መባል። take it easy መልካም, it's not a big deal። አታጋብጁ። በጣም የምትገርሚ ልጅ ነሽ። እርጋታሽ በጣም ያስደነቀኝ። ብዙ ጊዜ ትምህርት ላይ ስለማጠፋ አይደለ? ዋው እንትን የቃላት አጣጣልሽ በጥቅስ በእውነት የሚገርም ነው። ባይገርም 7 ዲግሪ ቢኖረኝ 8 16 ደግሞ ማስተርስ ቢኖረኝ ህይወት ያስተማረችኝ ሰው ነኝ። በእውነት ጥልቅ ያልኩ ሰው ነኝ። ወይኔ አንቺ በጣም እድለኛ ነኝ ማለት ነው። ሳምቡሳ አበላሏ ራሱ ብስለቷን ያሳያል ታውቃለህ። በጣም ከዚህም በላይ ብዙ ዲግሪ እንዳላት ያስታውቃል። አበላሏ ያንዳንዷን ፍሬ ነው ምንድነው ይሄ ምስሩን እየጠረጠረች ሁሉ ነው የምበለው። ዝም ብለህ እንዳንቺ ለሰለሰለ ታወቁ በጣም መስሎኛል። ልጅነት ሊያጠቃ ይገባል ምንም ነገር። አዎ የጫሜ ልሰራ እንዴ ይልኝ ሳምቡሳዬ ኧረ አላዳንኩሽም። ብስለቷን ከሳምቡሳ ጋር ነው ቁርጥም አድርጎ የበሉ። 16 ዲግሪ እና በማን ነው በ16 ማስተርስ እና በ7 ዲግሪ የመጣ እውቀት ከሳምቡሳ ይበልጣል እንዴ አንተ ስታስቡ? እውቀት እኮ ጥጋብ አይሆንም እኮ። እንዴት አይነት በሳል ልጅ ነች እባካችሁ። ጂሰስ ክራይስት። እሺ ሮፊ ባለፈው ሲያወራ ሰምቻለሁ፣ በደንብ እየሰማሁት ነበር። ይሄ ፖድካስት ለነጻነት ያለ ገደብ አይደል? አሁን ለምሳሌ የሆነ ጊዜ ላይ የዓመቱ ምርጥ አልበም ተብሎ ተሸለመ ማለት ነው። የኔን አልበም ግን አይበልጠውም። የአልበም መድኃኔዓለምን አይበልጠው። በፈለከው ካልኩሌት በቅንብር አይበልጠውም፣ በግጥም አይበልጠውም፣ በድምጽም አይበልጠውም። በቲፎዞ ነው የሚበልጠው። በወቅቱ በነበረ ጊዜ እኔ ብቻዬን ስለነበር። ስለዚህ የዛ አዋርድ ሾው እንትናቸው ምንድን ነበረ መስፈርታቸው? በቃ እሱን ምን አስወራኝ። እኔም በቃ እውነቱን እና ያወራሁት ስትደርስበት ትደርሳለህ። ሌላም እነግርሃለሁ። ቲፎዞ ግን የማን ቲፎዞ? ይኸውልህ ቲፎዞ አይደለም። ቆይ ሸላሚው የሚፈልገውን ሰው ይሸልም።
ተጽዕኖ የሚያደርግበትን ሰው ይሸልማል። ወይ ዘመዱ ነው ወይ የቅርብ ጓደኛው ነው። በቃ ምንድነው የምፈልገው? ስራ የምትቀጥረው በዘመድ አይደል? ኧረ እባክህ እኔን በልጣኝ፣ ኧረ እባክህ ያንተ አልበም የኔን በልጦት 50 ዓመት አትበልጠውም። ኢትዮጵያ የኔ ዘፈን እሳቱ ሰዓት ነው። ምን እንደማወራ ይታወቃል። በነገራችን ላይ ትክክለኛ ጥበብ መስካሪያ ያሸው ገብቷል አይደለ? ራሱ ጥበቡ ለራሱ ይመሰክራል። እሳቱ ሰዓት ጸድ አልበም የምታውቁት አውቃላችሁ። እውነቱን እናወራ ከተባለ ትክክለኛ አድማጭ ትክክለኛ ዘፈን የሚሰማ ሰው የዚህ ልጅ አልበም ከሮፍናን አልበም ጋር አይወዳደርም። አንዱ ሲንግል የሮፍናን ሙሉ አልበሙን ያጥፋል። እንትን ማሽቃበጥ ምናምን ሳክስ ምናምን አይደለም። ሮፍናን የሚበልጥሽ ብራዘር በትህትና ነው። በትህትና ይበልጥሻል። ምን አስዋሽን? ትህትና፣ ዴዲኬሽን፣ ለስራ ያለ ፍቅር፣ ክሬቲቪቲ እሱ በሱ ይበልጥሻል። አሁን ምን አለ መሰላችሁ እዚህ ጋር አንዳንዴ ጥሩ ስራ ስለሰራ ብቻ ቫይራል አትወጣም ወይ ደግሞ ሰው አያጨበጭብልም። በተለይ በዚህ ሰዓት በሙዚቃ ፊልም ምናምን እንደዚህ አይነት በተለይ አልበም ምናምን ስትሰራ ማስታወቂያው ነው። እየሰማኝ ነው አይደል? ማስታወቂያው ነው ትልቁ ነገር። አልበሙ ለአድማጭ ከመድረሱ በፊት ወይ ደግሞ የሰራው ከበር ሲንግል ዋሬቨር ለተመልካች ከመድረሱ በፊት ማስታወቂያ ካልሰራ ኮኔክሽን ከሌለ የለም። አሁን ያንተ አልበም ነው እንደሚገርም እኔ የዳን አድማሱ ዘመናዊ አልበም ማንም ሳያወራለት ተቀምጦ አይደል እንዴ? የእነንተና ስንት አልበም። ኧረ ተወኝ ብዙ አታስወር። ግን እንዴት ነው ግን ምን ፖድካስት ላይ መፎካከር ጀመራችሁ እንዴ ዘንድሮ አርቲስቶች? ደግሞ ግራ እኮ ነው ይገባኛል። ምን አድርጉ ነው የምትሉንሽ? ቆይ እኛ ምን እናድርግሽ? አሁን ንገረን እስኪ። what can we do for you? በቃ ጥሩ ስራ ስሩኝ፣ አርፈን እንሰማለን። አትፎካከሩ፣ አትደባደቡብኝ። እዚህ ኤልያስ መልካን ይሰራልሽ፣ ልክ ነሽ። በሱ ብቻ ትበልጫለሽ፣ ሌላውን ተይውና። ግን በጣም ስርዓት የጎደለው ከአንድ ጥበበኛ የማይጠበቅ ስራ ነው የሰራው። በግድ አድምጡልኝ፣ በግድ ስሙልኝ አይባልም። እኔ ከሆነ እያስፈራራን እኮ ነው። ለማንኛውም ምንም አይደለም። ዝም ብዬ በጣም ብዙ ነገር ካልኩ በኋላ ወደ ቀጣዩ ቪዲዮ ይላል። ከክለብ አለባበሱ ተመችቶሽ ቤቴዎች የወሰድሽው ልጅ ከክለብ ይሄ ሻወር ምናምን መታሸውን ነው እንዴ? ካልሲ አድርጋ የለበሰችው ጀልስ ታሉ አጨብጭበናል። ጎበዝ አጨብጭበናል። እንዴ የታባቱ ውስጥን ማንም አያይም። እባክህ ከላይ ከዘነጥክ ምን ችግር አለው? ምን አሁን ለተለያየ እግር የተለያየ ካልሲ ብትለብስ ምን ችግር አለው? ምቾት ከሰጠ መታሽ አይደለም ፓንትን ካልሲ አድርገህ ብትለብሱ ምን ችግር አለው? ሃንድ ግሎቭ ምንድነው የእጅ ጓንትህን ራሱ ካልሲ ብታደርገው ምን ችግር አለው? ይመችህ። እንደዚህ ይቻላል እንዴ? ግን እንደ ግቢውን የሞላ የሻወር መታሻል። ካልሲ 50 ካልሲ በጣም ተወዷል አሁን። ሽልማት ምን ልትሆን ነው? እናማ ኧረ አልፈልግም። እናት ወደ ብገባ አታመልጠኝም። አንተ ትችላለህ። አላመለጠውም። አንተ የትም ገብቶ አላመለጠውም። ለ200 ብር ብለህ ልጁን ጭርት በጭርት ታረብ። አበሰበስከው እኮ አበሰበስከው። የት ሄዶ ነው አሁን የሚደርቀው? አንዳንድ ሸላሚዎች ብር ስትሸልሙ አትትፉበት። በቃ ወይ ፕላስተር ነገር ተጠቀሙ፣ ኮላ ምናምን ነገር ተጠቀሙ። ምንድነው አንተም ጠፍቶ ሙዲዞ ምን ደስታ አለ
አየር ተይዞ እኔስ መኖር ደንዝዞ ወይን አስጠላኝ ሁሌ ተክዞ እኔ እኮ ይሄ ዘፈን ገና ከልጅነቴ ጀምሬ ስሰማው ሆድ ይብሰኛል። ሳይገባኝ ዘፈኑ ገንዘብ ነክ ችጋር ነክ እንደሆነ ገብቶኝ ነበር ማለት ነው። ታውቃለህ? ቴንኪው ብራዘር ለትርጉሙ ቴንኪው። something told me አሁን ገና ተገለጸልኝ። አዲሱን አይፎን ለመግዛት ጓደኛውን የሸጠው ወጣት መነጋገሪያ ሆነ። ቢዝነስ የትምህርት ቤቱን ጀማና የሰፈሩን ጀማ የሸጥኩት እኔ። የኔዎቹ አሉ እንጂ ሰብስቤ ቢሸጣቸው እዚህ እርጥብ ራሱም አይሆኑ። እንኳን የአይፎን ከበር አይገዙም። ሴፍቲ ከበሩን አይገዙም። አይፎን ኬዝ ራሱ አይገዙም። ዋናው ታርጌትሽን መጥተሻል። አሁን የሚፈጠረውን ነው አስቀድመ ያላወቅ እንጂ መምታት የፈለክበት ላይ መታል። ይመች። ማንም አላደረገውም እሱን ማንም አላስ አንተ ጭንቅላቱ በስመ አብ ጅል እኮ ነው የሚያደርግህ። ከባድ ነው እውነት። ጀማሪ ሹፌር ቨርሰስ በሳምንቱ አውቶቢስ ተራ በላዳ አውቶቢስ ተራ ፒያሳ በላዳ ጀማሪ ስትሆን ማለት አውቶቢስ ተራ ፒያሳ አውቶቢስ ተራ ግባይ እኔ ጌታ ፒያሳ በላዳ እሺ ብቻ አንተ ይላል አውቶቢስ ተራ በላዳ ያሞላ እንሂድ አይደል እኔ ጌታ እሺ አብስትራ በሳምንቱ ማለት ነው በላዳ አብስትራ በላዳ አዲስ ወላ በላዳ እዚህ አካባቢ ምን ጋር ነው የሚይዘው ለአንተ እንዴ ምጮህ ገባ አብስትራ እኔ አውቶቢስ ተራ ነኝ እንደዛ ነው ያለቻል። አብስትራ አውቶቢስ ተራ እማ ይቅርታ አብስትራ ነልሽ ነው እንዴ አውቶቢስ ተራ ይዛለናንተ ወጣ መልክ አልፈለከ ብዬ ነበር ይሮር ዘገና 12 ይቀረኛል አብስትራ በላዳ በስማ በሳምንቱ እንደዚህ ሲቀያየሩ በአመት ከሰሩ በኋላ አስበዋል ምን እንደሚያወሩ አይገባህም። የምትሄድበት ቦታ እሱ ባይሆንም ረግጠው ያስገባዋል። በቃ አለቀ። በነገራችን ላይ አዲስ አበባ መዳረሻዎቹ ቦታዎቹ ምናምን እንደዚህ ክፍለ ከተማዎች ይለያያሉ ስማቸው። እሺ ኖርማል ስማቸውና የታክሲ ሹፌር ረዳቶች የሚጠሩት ስም ማለት ነው። ምንድነው? አብስራ አውቶቢስ ተራ አውቶቢስ መግነኝ ቦሌ ቤዘ ይሞላ እኔ ክሪት እንደምትፈጥሩት ክሪት እንደምታደርጉት ራሱ አለ። እኔ ተሳስቼ ይጃቃሉ ያን እኔ የሚሄድበትን ቦታ እየጠራ መስሎኝ ማለት ነው። ሰላም እንዴት ነው? ምን ታዘዝ? ምን ታመጭልኛለሽ መሰለሽ? ይቅርታ ጋር ግን ስምሽ ማን ነው? ስሜ እዚህ ጋር ኢቫና። የዚህኛውስ? ያበደ ጥያቄ ነው ማለት አቤና ከቤ ኢቫናና ዲቫና ኤሊያና ማይሆን የዛኛው ስም በቀጣይ የዛኛው ስም ምን እንደሆነ ይዤላችሁ እመጣለሁ። Jesus Christ of Nazareth